አሁን እዚህ ጋር ቢመጣም ወይ ልመታው ወይ ላስቀይመው ነው የምችለው። ገባ ለምን እንደኖር ነበር የፈለከው? ስለለምን አይደለም አንደኛ ነገር ትዳሩ ብሽሽቅ አድርጋችሁታል እንዴ አብርሃም? አንተም እሷን ለማብሸቅ ኩሪፍቱ ሄደ ከሄርሜላ ጋር ስትዝናና ነበር እንዴ? እሷን ለማብሸቅ እሷም ደግሞ አንተን ለማብሸቅ ሄርሜላ ለመበቀል ያ ሁሉ ነገር አደረገች። በቃ ቢያንስ ህሊና ቢኖራት ያ ሁሉ ነገር እያደረግን ሰላም ወረደ ተብሎ ያ ሁሉ ነገር አብረን ሆነን እንኳን ያ ነገር አልታያትም። ለሷ የታያት በቀል ነው አይደለ? ስለዚህ በቃ በቀል ደግሞ የሚፈልግ ሰው ነገ ከነገ ወዲያ ምን ትዳሪ ህይወቴ ሊሆን አይችልም። እኔ ሁሉ ነገር ትቼ አብሬያት እየሆንኩኝ ነበረ። ብዙ ነገሮች ሄርሜላ ሁሉ ነገር እያለችኝ እሷን አላምን ብዬ ከሷ ጋር እንትን እያልኩኝ ነበር አይደለ እንዴ? እንዴ ኤፍሬም ለምን አታገናዝቡም? እኔ እንዳልጎዳ ከኔ ጎን መሆን ሲገባ ያ ሁሉ ነገር አድርጋኝ አብራ ከኔ ጋር አብረህ መሆን ሲገባ እንደገና እኔን ለማውቀስ ምናምን ነገር ትሄዳለህ። ምንም የወቀስኩት ነገር የለም። አንዴ አሁን ሁለታችሁ ጥፋታችሁ ናችሁ ነው ያልኩት። አንተም ጥፋት ሰርታለህ፣ እሷም ጥፋት ሰርታለች ነው ያልኩት። ሌላ ምንም ያልኩት ነገር የለም። እሷም እኮ ሚስትህ ነች። አንተ እንዴ በምን ሂሳብ ነው የምታስበው? አሁን ከዚህ በኋላ ሚስቴ አይደለችም። በቃ አለቀ። ይሄንን በደንብ አምነህ ተቀበለው። ጭንቅላት ማመን እንኳን ባይፈልግ አምነህ ተቀበለው። ከዚህ በኋላ ሚስቴ አይደለችም። የሚያስፈልጋትን ነገር አደርግላታለሁ፣ ለልጄ የሚያስፈልገውን ነገር አደርጋለሁ። አለቀ በቃ። እኔም በቃኝ ብላኛለች አይደለ? ችግር የለውም። እኔም ተስማምቼላታለሁ። በቃ አልፈልግም ብሎ ደግሞ ግዳጅ መኖር የለበትም አይደለ? እኔ የግድ ከሩታ ጋር መኖር የለብኝም። ስለዚህ በቃ ተውኳት፣ አለቀ። ችግር የለውም ብዬ መፈረም የነበረብኝ ወረቀት ነበረ፣ የቀረ ነገር እሱን ፈረምኩላት፣ አለቀ። እኔና እሷ ነገር አበቃለት። እንደዛ ከሆነ በኋላ እሱ መጥቶ ምን ይለኛል? እንዴት ወረቀት ላይ ተፈረመላት አለ። ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ትንሽ ጠፋ እያልኩ ነው አለው። ትንሽ አመማርሞኝ ነበር ሰሞኑን፣ ለዛ ነው የጠፋሁባችሁ ሁላችሁም ጋር አለው። ተሽሎኛል በደንብ አሁን ላይ ደህና ነኝ። ዩቲዩብ ላይ ጠፋሁትም ቲክታክ ላይም ላይቭ ምናምን ዝም ብዬ የምገባ ነበረ። እዛ ላይ የጠፋሁት ትንሽ አመማርሞኝ ስለነበረ ነው። ከድምጼ ማወቅ ትችላላችሁ። አሁን ነው ሻል ያልኩት። ትንሽ ከስቻለሁ፣ ፍሬያለሁ፣ ትንሽ ፍሬባችኋለሁ። አዎ። እና ቤተሰብ ዛሬ ለመልካም ነገር ነው የመጣሁት። እናንተ የምትወዱት ነገር ነው ብዬ ተስፋ አለኝ። ደግሞም ትወዱታላችሁ። በዚህ ሳምንት እየተፈጠሩ ያሉ ነገሮች እንዳለ ይደብራሉ። አይታችኋል። አብርሽና ኤፍሬም ጋር ነው እኔ ያለሁት፣ ሌላ ቦታ ሳይሆን በአብርሽና በኤፍሬም ጉዳይ ነው። ምክንያቱም ኤፋ እና አብርሽ የቅርብ ጓደኞቼ ናቸው። ስፔሻሊ ኤፋ በጣም የቅርብ ጓደኛዬ ነውና ከወንድሙ ጋር ተጣልቶ ደግሞ በዚህ ጊዜ እንደዚህ መቀጠል የለባቸውም። ያው ኤፍሬም ትንሽ ጥፋት አጥፍቷል፣ አስቀይሞታል አብርሃምን። ልክ አይደለም፣ እንደዛ ማለት አልነበረበትም። በቃ ለምን አሁን እዛች ጋር አብርሃም ብዙ ነገር እንትን እያለ ነው፣ እየታገለ ነው፣ ብቻውን ነው፣ ብዙ ነገር እየታገለ ነው። ማንም አብሮት የለም፣ ከሁሉም ጋር ተጣልቷል። በዚህን ጊዜ ደግሞ ካጠገቡ ሊቆም ሊያበረታው ሊደግፈው ደግሞ የሚገባ ወንድሙ ነውና ከወንድሙ ጋር ደግሞ ተጣልቶ ይከብዳል። ብዙ ነገር ነው የሚከብደው። ወንድም መከታ ጋሻ ነው። ወንድም ልክ እንደ ትከሻ ነው። ወንድም ያላችሁ ሰዎች ታውቁታላችሁና በዚህን ጊዜ ደግሞ ታስፈልጓል። ከጓደኞቹም ከምኑም በላይ ወንድም ያስፈልጋልና ኤፍሬም ዛሬ ጠርቻቸው ኤፍሬም ይቅርታ እንዲጠይቅ ነው የምፈልገው። በቃ ወንድማማቾች ደግሞ መሀል ደግሞ እንደዛ የለም። በቃ እንዲተቃቀፉ እንዲሳሳቁ ወደ መጀመሪያቸው እንዲመለሱ ነው የምፈልገው። ፋሚሊ ያው አይታችኋል። አብርሽ ከሩታ ጋር ልክ አይደለም፣ ተጣልቷል። ማንንም አልፈልግም ብሏል። እዚህ ውሳኔ ላይ ሲደርስ ብዙ ነገር ውስጥ ብዙ ነገር አስቦ ነውና እዚህ ነገር ላይ ደግሞ ኤፍሬም ማለት የሌለበትን ነገር ነው ያለው እና ቤተሰብ ልክ እናንተም እንዳያችሁት እኛም ሩታ እንደዚህ አይነት ውሳኔ ትወስናለች ብለን አልጠበቅንም። ደስታ ላይ ነበርን። ዋው ወደ መጀመሪያው ተመለሱ ምናምን ብለን ግን በአንዴ ተገልብጣ እንደዚህ አይነት ውሳኔ ትወስናለች ብለን ማናችንም አልጠበቅንም። አብርሽና ኤፋን በዛ ምክንያት ነው የተጣሉት። አይ ቲንክ ከኤፍሬም ጋር አላወራውበትም። አብርሽ ነው ደውሎ የነገረኝ። እንደዚህ ማድረግ አልነበረበትም፣ እንዴት ነው እንደዚህ የሚያደርገው ምናምን አለኝ። ብቻ ከባድ ነው ያለው ነገር። እስቲ ደውዬላቸዋለሁ። ማን እንደሚቀድም አላውቅም። ታውቃላችሁ አብርሽና ኤፋ ብዙ ነገር አልፈዋል። ብዙ ነገር በጣም ብዙ ነገር እና በዚህን ጊዜ ደግሞ እነሱ እንዲጣሉ ምናምን አይፈልግም። በቃ ሁላችንም አንፈልግም። ፋሚሊ ምናምን ሰላም ቪዲዮ ይዤ በመጣሁ ሁሉ ሰላም ነው። ምንድን ነው እኔ እኮ ግራ ገባኝ። ደውዬልህም ሳናግርህ ግራ ነው የገባኝ በአንተና በኤፍሬም። እኔ ስለሱ ጉዳይ ልታወራኝ ከሆነ አሁንም እኔ ማውራት ፍላጎት የለኝም። ምንም ማለት አልፈልግም። ለምን
ካፌ ክፉ ቃል ነው ሊወጣ የሚችለው። ስለዚህ ዝም ብለው ራሳችንን እንፈተዋለን። ሰውም እንዲገባበት አልፈለኩም። ለዛ ነው። ለምን አይደለም አብሽ አሁን አንተ ብቻህን ገብቶሃል? እኔ ብቻዬን አይደለሁም። እኔ ማንም አያስፈልገኝም በዚህ ሰዓት። ሲጀመር ብቻዬን መሆኑ ነው የተሻለ የሚሆነው። ሲቀጥል ደግሞ ልጅነት አለበት ገና ገባ። ልጅነት ራሱ አልጨረሰም ልጁ ማለት ነው። የሚያወራቸው ነገሮች ወይ እንትን አይደል በጣም ነው የሚያናድደው። እንዴ እኔ ያው ሁሉ ነገር አድርጋኝ ከፈረምኩላት በኋላ እንዴት ትፈርምላታለህ ምናምን ነገር ብሎ ከነጋሽዬ ጋር ምናምን ከናቴ ጋር ምናምን ነገር ሊያጣላ ይሞከረ ማለት ነው። ይሄ ደግሞ ተገቢ አይደለም። እኔ አሁን በእንደዚህ አይነት ጉዳይ ካሜራ ፊትም ማውራት አልፈልግም፣ ምንም ነገር መናገርም አልፈልግም። ለዚህ ከሆነ የጠራኸኝ ነው ባላወራ ደስ ይለኛል። አረ እሱንም ጠርቼዋለሁ እንድታወሩ ማለት ነው። ለምን ትጠራዋለህ? በቃ የበረደለት ጊዜ ይበርድለታል አይደለም። በቃ ጥፋቱን ማመን አለበት። በቃ ሁለታችሁ መፍታት አለባችሁ። ምንም አሁን እኮ ማለት ነው ድንገር አይደለ አሁን እዚህ ጋር ቢመጣም ወይ ልመታው ወይ ላስቀይመው ነው የምችለው። ገባ? ይሄ ደግሞ ከሚሆን እኔ መሄዱ ነው የተሻለ ይሆናል ብዬ ማስበው ማለት ነው። አረ ለምን ይምጣና በቃ ሁሉንም ነገር ፍቱት እናንተ አውርታችሁ። መምከርም ካለብህ ምከረው፣ መቆጣትም ካለብህ አንተ ተቆጣው። ለምን እንደው ታውቃለህ ምንም ነገር ውስጥ ብትሆኑ ወንድም ትከሻ ነው የፈለገ ቢያስቀይመ ማለት ነው። ብዙ ነገር አሳልፋቸዋል። ትክክለኛ ነገር አይደለም። እኔም ትክክል ነው አላልኩም። እኔ በእናትህ እኔ ብሶቴን አሁን መናገር ምንም ነገር ማለት አልፈልግም። ምንም ብትለቅኝ ደስ ይለኛል። ሄኖክ በእንደዚህ አይነት ጉዳይ ከሆነ ልሂድ ሳይመጣ እንደው አረ እንዳትሄድ የምር ራሱን አውራው በቃ ጥፋቱንም ያየህበትንም ችግር ነግሮ አይደል ሁሉንም ነገር እኔ ደግሞ እንድታረቁ ነው የምፈልገው። ከሱ ጋር አውራው እኔ እንድታረቁ ነው የምፈልገው። ምንድነው የምንታረቀው? እንድትጣሉ አልፈልግም። ገብቶሃል? ምን ወንድማሞች ነን። ስንታረቅ አብረን ያደግነው አይደል እንዴ? ኖርማል ነው። ጠዋት ብንጣላ መጣላት የለባችሁም። ማታ እንታረቃለን። ጥፋቱን አምኖ ይቅርታ መጠየቅም ካለበት መጠየቅ አለበት። ሄኖክ እኔና እሱ ጉዳይ አንድ ነገር ልንገር አይደል በራሳችን መንገድ እንፈተዋለን እኮ አልኩ። በቃ ጠዋት ተጣልፈን ማታ መታረቅ እንችላለን፣ ችግር የለብንም። ግን ደግሞ አሁን እኔና እሱ ብንገናኝ ላስደብረው ነው የምችለው። ከዚህ ሁሉ ደግሞ ቢቀር ነው የተሻለ የሚሆነው ማለት ነው። ገባ እንዴ? ነገሩ ከፋ ብርሻውን እኮ እንደሚያውቅ ሰው እንደ አዋቂ ያደርገዋል እንዴ? ታዲያ እንዴ ከራሱ አልፎ ከጋሽዬ ከእናቴ ጋር እንጣላ ነው እያደረገኝ ያለው። እኔ ደግሞ በዚህ ሰዓት አይደለም ከፋሚሊ ጋር ተጣልቼ ከራሴ ጋር ራሱ እንትን ያልኩኝ ሰው ነኝ። ገባክ? ስለዚህ ያው በእንደዚህ አይነት ጉዳይ እኔ ከሱ ጋር መነጋገርም እንትን ማለትም እሱንም ማስደበርና ማስቀየም ነው የሚሆነው ሄኖክ። ስለዚህ እኔ አያስፈልገኝም። በቃ አይ መታረቅ አለባቸው አብርሽ። የምር እውነት ስታስበው ራሱ አንተ እንዴት ነው የሚሆነው እንደዚህ ተጣልታችሁ? በቃ ችግር የለውም የታረቅን ጊዜ እንታረቃለን። አያስፈልግም። ያው ይምጣና አውርታችሁ ቢያንስ እኔ ወንድሙ ነኝ አይደለ? እሷን ከመወገን እኔን ነበረ መረዳት የነበረበት ማለት ነው። ተረዳኝ። እኔን ግን ምንም የተረዳኝ ነገር የለም እሱ ኢቭን እኔን ለማውቀስ እንደገና ነው እየሞከረ ያለው ማለት ነው። እኔ ሁሉ ነገር ትቼ ምናምን አብሬያት እንደነበርኩ ምናምን ሁሉ ነገር ታውቃለህ። በቃ የተፈጠረውንም ነገር ታውቃለህ። ካንተ እኮ የተደበቀ ነገር የለም። በቃ እንደዛ ካደረገ የሰው ልጅ በቃ አልፈልግም ብሎ ደግሞ ግዳጅ መኖር የለበትም አይደለ? እኔ የግድ ከሩታ ጋር መኖር የለብኝም። ስለዚህ በቃ ተውኳት፣ አለቀ። ችግር የለውም ብዬ መፈረም የነበረብኝ ወረቀት ነበረ፣ የቀረ ነገር እሱን ፈረምኩላት፣ አለቀ። እኔና እሷ ነገር አበቃለት። እንደዛ ከሆነ በኋላ እሱ መጥቶ ምን ይለኛል? እንዴት ወረቀት ላይ ተፈረመላት አለ ምናምን ነገር እያለ ነገሩን ወደኔ አድርጎት ከጋሽም ከእናቴም ጋር እኔን ሊያጣላ ሞከረ ማለት ነው። ይሄ ደግሞ ተገቢ አይደለም። ስለዚህ እኔ አሁን ብዙ አታናግረኝ። ይሄን ነገር እሱም እኮ ይቸኩላል ነው ታውቃለህ አይደል? ለምን ደግሞ እንደዛም እንዳለ በስነ ስርዓት አላስረዳም። ጭቅጭቅ ጥል ነበር የዛን ሰዓት ካየ ማለት ማሰብና ማገናዘብ አለበት የሰው ልጅ እንዴ። ይቸኩላል እኮ ነው ልጁ፣ ዝም ብሎ ነው የሚቸኩለው። እስቲ እሱ ጋርም ራሱ እኮ ለምን እንደዛ እንዳለ ከምን አንፃር እንደሆነም አልጠየቀውም። አይ ቲንክ ዝም ነው በቃ። ምንም እኮ ይሄ እኮ መጠየቅ የሚያስፈልገው ጉዳይ አይደለም እኮ በቃ። ይሄ እኮ ምንም መጠየቅም ሆነ ምንም ማለት የምትችለው ጉዳይ አይደለም በቃ። እንዴ ምን ሆነ? የሰው ልጅ አይደለ እንዴ? የሰው ልጅ እስከሆነ ድረስ ሊገባው ይገባል አንዳንድ ነገሮችን ማለት ነው። ሲቀጥል ደግሞ እኔ ወንድሙ ነኝ፣ እኔ ነው መረዳት ያለበት ከማንም በላይ ማለት ነው። እኔን አልተረዳኝም እሱ። ስለዚህ አሁን በእንደዚህ አይነት ዙሪያ ክፉ ነገር ለመናገር ካልሆነ በስተቀር ምንም ማወራው ነገር የለም ሄና። ስለዚህ እኔ ልሄድ ይሻለኛል ሳይመጣ እንደው። አረ የእውነት ነው የሚሄድ ነው ፈልገው ሄኖክ። ምንሽ መጣ ምንም እኮ እኔ በጣም ነው የደበረኝ ስለተጣላችሁ። እግዚአብሔር ምንም ፈታለን፣ ምንም የሚፈታ ነገር የለም እኮ። እሺ ምንም አታውሩ። እሺ ቢያንስ ታረቁ። ሄኖክ እኔ በእንደዚህ አይነት ዙሪያ ምንም ነገር እንዳትናገረኝም ምንም ነገር ማለት አልፈልግም። ይምጣ ካልከኝ ይምጣ እኮ ፍቱት በቃ። ያው መጥቶላል። እኔ አላወራም ምንም ነገር። ራስ አውራ። አውሩ የምራ እኔ አላወራም ሄኖክ። አብርሽት ነው እንዴ? አውራ በቃ ራስ አውራ። ሄኖክ ሌላ ሰላም ሰላም ነው።
እሺ እንዴት ናችሁ? እኛ ደህና ነን። ምን ሆናችሁ ነው እናንተ? በእናንተ ያምራሉ አለም እሱ ብዙ ያልገባው ነገር አለ። ሁሉም ሰው ደግሞ ሲጀመር የራሱን ስሜት ነው የሚረዳው። ለዛ ነው ሁላችንም እየተግባባን ያለው ነገር ሁላችንም የራሳችን ስሜት እየተረዳን ስለሆነ እኔ አንተን ስሜት መረዳት ካልቻልኩ ወጥቷል አንተን ማወቅ አልችልም። ስለዚህ እኔ የራሴ ስሜት መረዳ ከሆነ እኔ ራስ ወዳድ ነኝ። ስለዚህ ሁሉም ሰው ደግሞ እየተረዳ ያለው ሁሉም ሰው የራሱን ስሜት ኮኤፋ አንተም ይሄ ደግሞ ተገቢ አይደለም። አብሮ ለሚኖር ሰው የራሱን ስሜት መረዳት ተገቢ አይደለም። በቃ አለቀ። ግን ደግሞ እንደዚህ ተጣልታ አይደለም ነገሮች የምታስተካክለው ነው። ከአብርሃም ጋር መጣላት የለም። ችግር የለውም። እሱ ወንድሜ ነው። ያው ባዳ አይደለም፣ ከባዳ ሰው ጋር አይደለም ይጣላው፣ ከወንድሜ ጋር ይጣላው እኮ። በዚህ ጊዜ ደግሞ መጣላት የለባቸውም። ብዙ ነገር የምናስተካክለው ነገር አለ አይደል? ትክክል ነኝ ብለህ ነው የምታስበው? ፍሬም አይደለም ትክክል ነኝ ብለህ ነው የምታስበው? ያደረከው ነገር ትክክል ነው። ስለ ትክክል ነገር እኮ አለ። አንደኛ ነገር ልንገርህ። አሁን አንተ ማለት ነው ዝም ብለህ የራስህን ስሜት ነው እየተረዳ ያለው። ምክንያቱም እኔን እየተረዳኝ አይደለም። በዛ ሰዓት ማለት ነው ያ ሁሉ ነገር እያልኩ የነበረው ስለፈረምክ ነው አይደል? እዛች ጋር እንዴ እና ያው ሁሉ ነገር እየለፈ ያለው እኮ ማለት እንዳፈርም ነበር አይደል? ድጋሚ መለመን ነበረብኝ። ኖ እንዳፈርም ነበር እኮ ያው ሁሉ ነገር ስለተፈጠረው ነገር እኮ ከሷ ጋር የሚሄጃ አውርቻለሁ። እስኪ ስለ ሩታ ሄደ ጠይቃታ። ኤፍሬም ከአንቺ ጋር መቶ ምን ብሎሻል በላት። ከሷ ጋርም ተጣልቼ ነው አይመጣሁት እኮ አሁን እኔን ማያያዙ ከጋሽዬ ጋር ማጣላቱ ምናምን አስፈላጊ አልነበረም። ፈረምኩላል ማልፈረምኩላል ቤተሰብ ነው አይደል? ቤተሰብ የሚያውቀው ነገር ነው። ለምን ይፈርማል ያልኩት በቃ ሌላ ነገር ምንም ነገር ያወራሁት ነገር የለም። ለምን ይፈርማል ያልኩት እንደሆነ ነበር የፈለከው። ስለለምን አይደለም አንደኛ ነገር ትዳሩ ብሽሽቅ አድርጋችሁታል እንዴ አብርሃም? አንተም እሷን ለማብሸቅ ኩሪፍቱ ሄደ ከሄርሜላ ጋር ስትዝናና ነበር እንዴ? እሷን ለማብሸቅ እሷም ደግሞ አንተን ለማብሸቅ ሄርሜላ ለመበቀል ያ ሁሉ ነገር አደረገች። ቢያንስ ህሊና ቢኖራት ያ ሁሉ ነገር እያደረግን ሰላም ወረደ ተብሎ ያ ሁሉ ነገር አብረን ሆነን እንኳን ያ ነገር አልታያትም። ለሷ የታያት በቀል ነው አይደለ? ስለዚህ በቃ በቀል ደግሞ የሚፈልግ ሰው ነገ ከነገ ወዲያ ምን ትዳሪ ህይወቴ ሊሆን አይችልም። እኔ ሁሉ ነገር ትቼ አብሬያት እየሆንኩኝ ነበረ። ብዙ ነገሮች ሄርሜላ ሁሉ ነገር እያለችኝ እሷን አላምን ብዬ ከሷ ጋር እንትን እያልኩኝ ነበር አይደለ እንዴ? እንዴ ኤፍሬም ለምን አታገናዝቡም? ያለ አብርሃምን ያው ሳላገናዝብ ቀርቼ አይደለም እንዴ? ያው ለሰማይ ያው አንደኛ ነገር ማለት ነው ያ ሁሉ ነገር የተፈጠረው ካንተ ጋር የተፈጠረው ስለፈረምክ ነው በቃ። እኔ ደግሞ ያው ሁሉ ነገር እያደረኩ ጋሽ ያው ሁሉ ነገር እያደረገ የነበረው የሁለታችሁ ትዳር እንዳይበላሽ አለቀ። በቃኝ አለች። የሰው ልጅ በቃኝ እያለ ደግሞ በግድ እኔ እሷን ላኖራት አልችልም አይደለ እንዴ? በቃኝ አለችኝ እኮ በቃ። መጀመሪያም የሁሉ ነገር አንተን ለመበቀል ነበረ እንጂ አልፈልግህም እንዴ። የሰው ልጅ እንደዚህ የተባለ እንዴት ነው አብሮ የሚሆነው እንዴ? አንተ ራስህ ታስበው እንዴት ነው እንትን የምትለው? አብርሃም ያልገባ ነገር ምን ታውቃለህ? አንተ ጋር መጥቼ የጨውኩት ማለት ነው ለአንደኛ ስለፈረምክ ነው። እሷ ጋር ደግሞ የእጄ የተናገርኩት ንግግር አለ። ትክክል ሰራሽ እኮ አልኳት። መሩታ ትክክል ነው የሰራሽው። አብርሽና ሄርሜላ ስለተበቀልሽ ደስ ብሎኛል እኮ ያልኩት ነገር የለም። አሁን አልክም አላልክም ከኔ ጋር ማውራት አይደለም ያስደበረኝ። ሄደ ለነጋሽዬ ማይሆን ነገር እንዴት ትናገራለህ? ለምን እንደፈረምክ ነው በቃ። በሰዓቱ በጣም ነው የተናደድኩት ስትፈርም እንዴ። ልጅ ወልዳችሁ ምን ወልዳችሁ ትዳራችሁና እንዲህ በቃ ሲበተን እንደጨብጭብ ነበር የፈለከው? ጎበዝ እንኳን ፈረምክላት እንድል ነበር የፈለከው? ኤፍሬም አሁን በእነዚህ አይነት ዙሪያ ነው አሁን ከኔ ጋር ካንተ ጋርም ማውራት አልፈልግም። አሁን እኮ አንዳችሁ በረድ በሉ ይፋ በቃ። አይ ነው ይኸውልህ፣ ሁሉም ነው ሩታም የራሷ ስሜት ነው፣ እሱም የራሱ ስሜት ነው። ሁሉም ሰው የራሱን ስሜት ነው እያራመደ ያለው። ይሄ ደግሞ ማለት ነው አብሮ ለሚኖር ሰው ተገቢ አይደለም። እኔ እንዳልጎዳ ከኔ ጎን መሆን ሲገባ ከሁሉ ነገር አድርጋኝ አብራ ከኔ ጋር አብረህ መሆን ሲገባ እንደገና እኔን ለመውቀስ ምናምን ነገር ትሄዳለህ። ምንም የወቀስኩት ነገር የለም። አንዴ አሁን ሁለታችሁ ጥፋታችሁ ናችሁ ነው ያልኩት። አንተም ጥፋት ሰርታለህ፣ እሷም ጥፋት ሰርታለች ነው ያልኩት። ሌላ ምንም ያልኩት ነገር የለም። እንዴ እሷም እኮ ሚስቴክ ነች። አንተ እንዴ በምን ሂሳብ ብታስብ አሁን ከዚህ በኋላ ሚስቴ አይደለችም። በቃ አለቀ። ይሄንን በደንብ አምነህ ተቀበለው። ጭንቅላት ማመን እንኳን ባይፈልግ አምነህ ተቀበለው። ከዚህ በኋላ ሚስቴ አይደለችም። የሚያስፈልጋትን ነገር አደርግላታለሁ፣ ለልጄ የሚያስፈልገውን ነገር አደርጋለሁ። አለቀ በቃ። እኔም በቃኝ ብላኛለች አይደለ? ችግር የለውም። እኔም ተስማምቼላታለሁ። ምንም እኔ እሷን አስገድጃት መኖርበት ምንም አይነት ምክንያት አይኖረኝም። ስለዚህ አሁንም ቢሆን ለነጋሽዬም ልክ ሄደ ነገሮችን እንዳዞርክብኝ ሁሉ ሄደ በስነ ስርዓት አናግራቸው። በቃ እንዲህ ነው ብለህ መልሶ እኔ ላስረዳው ስሞክር ጋሽዬ ከኔ ጋር ተጣላ፣ እናቴም እንደዛው። እንዴ ምን ሆነ አንተ? እኔ ከሁሉም ሰው ብቸኛ ሆኜ እንደቀር ነው የምፈልገው። ወንድሜን አይደለ? ወንድሜ እስከሆንክ ድረስ ለኔ ነው ማገዝ ያለብህ፣ ወይንም ለትክክለኛው ነገር ነው እንትን ማለት ነው። ለትክክለኛው ነገር ነው እያወራሁ ያለሁት አብርሃም። እንዴ አንተ ጥሩ ሰርተሃል፣ አሁንም አይደለም በቃ በሰዓቱ ጥፋት ሰርተሃል አንተም። እንዴ አሁን አብርሃም ትክክል እንደሰራ ሰው እዚህ ጋር አታወራ በእናትህ። እኔ አሁን ካሜራ ተደንቅሮ ብዙ ነገር ማውራት አልፈልግም። በቃ ሩታም ደግሞ ትክክለኛ ነገር ሰርተሻል። ስለተበቀልሻቸው አብርሃም ስለተበቀልሽው ጥሩ ነገር አድርገሻል አላልኩም። ሲጀመር ትዳር ውስጥ መበቃቀር የሆነ ሰው ምናምን ትዳር ያበላሻል እንጂ ትዳር እንትን አይልም።
ስለዚህ ከሩታ ጋር የሚያወራው ነገር አለ። ለራሷ ይለጠይቃል ምን እንዳልኳት አሁን እኮ ይሄ በቀል ስለዚህ እኔ አንተ ወንድሜ ስለሆንክ ነው እንደዛ ሞኝ እያወራሁ የነበረው በቀል አይደለም ይሄ እኮ አሁን እሷ ስለመበቀሉ ምናምን አይደለም ከበቀሉም በኋላ ከኔ ጋር መሆን እንደማትፈልግ አስነገረችኝ እኮ አሳየችኝ መበቀሉ እኮ ችግር የለውም በቃ ተበቀላኛለች እኔ ችግር የለውም ብዬ መግባት ይችል ነበር ከዛ ነገ አብረን የምንሆን ቢሆን እንደዛ እሺ ይላት ነበር እሷ ግን ስለበቀሉ አይደለም በቃ ከበቀሉም በኋላ አልፈልግህም እንዲህ እያደረኩ የነበረው ነገር ውሸት ነው አውቄ ነው እያለች ያለችው አይደለ ስለዚህ ከማይፈልግ ሰው ጋር ደግሞ እኔ ኑሮዬንም ጊዜዬንም ምንንም ማባከን አልፈልግም አለቀ በቃ የራሷን ህይወት ኑር እኔም የራሴን ህይወት እኖራለሁ ከዛ ባለፈ ግን በእኔና በሷ መጣላት ደግሞ ፋሚሊ አንተ ምናምን እናቴ አባቴ እንዲረበሽም ከኔ ጋር እንዲጣላም አልፈልግም እንዴ ምን ሆናችኋል ልታሳብዱ ነው አንተ ሐሳብ ምንድነው እንዴ ሐሳብ ምንድነው በቃ ሐሳቤ የኔን ሐሳብ ለኔ ተው ገባክ የራስህን ህይወት ኑር አንተንም እኔንም ከምታጋጨኝ ማለት ነው ከነሱ ጋር እሺ አለቀ አሁን እኮ ነገሩን እኮ ጭራሽ አሰፋችሁት እኔ ትታረቃላችሁ ይስጣላ እናንተ ጭጭቃጭ ነው ችግር የለውም አይ ነገሩን አብርሽ በቃ ነገሩን ተማመኑና በቃ አንዳችሁ በቃ ይገባችሁ ቀን ይገባችኋል የኔ እንት አንድ ስለዚህ ችግር የለውም አይገባም እኮ ችግር የለውም ኧረ በቃ እባካችሁ ተው በቃ ካሜራ ደቅነ እኔ እንድታረቁ ነው የጠራኋችሁ አብርሽ እኔ ነው በቃ ልሄድ ነው ከዚህ በላይ ኧረ ይደብራል በእውነት ይደብራል ኧረ ጨርሻለሁኝ ማውራት ያለብኝ ነገር ይኸው አወራሁት እንዳወራው ነበር አይደል የጠራው አወርቼዋለሁኝ በቃ እንደዚህ ስለምን መታረቅ ነው ይሄን እኮ ተወራው እኔና እሱ አልተጣላንም እኮ መች ትደዋወላላችሁ ከዛን ጊዜ በኋላ እኮ አትደዋወሉ ሌላ ጊዜ የምትደዋወሉ ልጆች ደውዬ ስጠይቅህ እኮ ያው እንደተቀየምከው ነው የነገርከኝ ለኔ በባለው ነገር ባደረገው ነገር አንተ በቃ ይቅርታ ጠይቅ ምንድነው አንተ ሄኖክ ምን ያልገባ ነገር እንዳለ ታውቃለህ አሁን እኔ ማለት ነው ሁለቱ እንዳይጣሉ ነበር ያ ሁሉ ነገር ያልኩት ነበር ሩታም እንዳይፈርም ብዬ ብዙ ነገር ብያታለሁ ገብቶሃል አብርሃም መፈረም የለበትም ኢቭን ስታሳስረው ራሱ አስፈችው ወንድሜን አስፈችውና ሁሉም ነገር ይስተካከላል ብያታለሁ ገብቶሃል አሁን ይሄ ስለማወገን ነገር አይደለም እኔ ወንድሜ ነው ስጋዬ ነው ገብቶሃል አይደል እሱ እንዲደሰት እሱ ሰላም ሆኖ እንዲኖር ነው እንጂ እሷ አዘንተኛው ነው እንዲኖር አልፈልግም ገብቶሃል በብዙም ነገር ይሄ ደግሞ የአብርሃም ደስታ ብዬ ማስበው ከሩታ ጋር ሲሆን ነው የኔ አይምሮ ማለት ነው በቃ እሱ ደግሞ አይኔ ደስተኛ አልሆንም ከሷ ጋር የሚል ከሆነ የተፈጠሩት ነገሮች ያው እንደ ወንድ ልጅ ታስበዋን እሱ ወንድ ልጅ ነው የተፈጠሩት ነገሮች ይረብሸዋል በጣም ከባድ ነው በቃ አሁን እንደፈለገው በቃ መኖር ይችላል ህይወትህን ኑር አለኝ አይደል እኔም የራሴ ህይወት አለኝ ላይፌን መኖር ይችላል ታው እንደዚህ አትነጋገሩ ወንድማማቾች አይደላችሁ ስንት ነገር ለፍታል እንዴ እንዲስተካከል ያ ሁሉ ነገር እኮ በቃ አሁን እኮ ሁሉም ነገር እንትን አለ ተበላሸ ስለዚህ እሱም ፈርሟል ኦልሬዲ ያው ትዳር ላይ ያው በህግ ነው የተጋቡት አሁን ደግሞ ህጉን አፍርሰውታል ስለዚህ ምንም የሚመጣ ነገር የለም ከዚህ በኋላ አዲስ ነገር የለም እሺ አሁን እሱን ተውት እሱ ይስተካከላል መጀመሪያ ግን እናንተ በሐሳብ ተግባቡ ስለምን መጣላት ነው ተወራው አልተጣጣንም እኮ ተግባቡ እስቲ ሰላም በለዋ ስትመጣ ማይ ሰላም አልከው እሱ ዝም ብሎ መኮራረፍ ነው ዝም ብሎ ለምን ተኮራረፋለህ እንጂ ጥላ እኔና እሱ ጋር የለም ስራ አለብኝ ለማንኛውም ከዚህ በላይ እንትን ማለት አልፈልግም ማወቅ ሐሳባችሁን አንድ አድርጉና ነገሮችን ማስተካከል ችግር የለውም የገባው ጊዜ ይገባዋል በቃ ተው እኔ አሁን እሱን አስገድጄ እንደዚህ ነው ብዬ ማስረዳት አቅምም የለኝም አሁን ያለውበት ሁኔታ ለራሴ ራሱ ነገሮችን ለማስረዳት ግራ የገባኝ ሰዓት ላይ ነኝ ያለው ስለዚህ አሁን እኔ ስለዚህ ነገር መጨናነቅም ምንም ነገር ማለትም አልፈልግም ስለዚህ ከገባው እውነቱን ነግሬዋለሁኝ ካልገባውም የራሱ ጉዳይ ተው በቃ ለማንኛውም አረ ኤፍሬም ባይንስ አንተ እንኳን ብልህ ነው ልጁ ብስጭት ላይ ነው ከዝም ብለህ አውራው አንተ ስለምን አኩርፎሃል ተቆራርፈሃል እኮ በቃ ማኩረፍ ነው ሁለታችንም ይለቀናል እልህ ነው እሱ መልነ ያዘ አሁን እኮ ልጁ ትዳሩን ፈቷልና በቃ እዚህን ጊዜ መጣላት ይላል ተጣልተን ልንቀር አይደለም እንዴ ምን ዶክተር እና አብርሃም እኮ ሁለት ወር ሶስት ወርም ተቆራርፈህ እኮ ታረቃለህ እሱ ችግር የለም ግን በዚህን ጊዜ ግን ልትጣሉ አይገባም ነው እኔ የምልህ ጊዜውን አስብ ስለምን መጣላት ነው ተወረው እኔ ምንድነው እኔ ወንድም የለም አሁን ሰላም አልከው ይሄ መኮራረፍ ነው ገብቷል ጥልና በዚህን ጊዜ መኮራረፍ አለባችሁ ይችላል ጥልና መኮራረፍ ይለያያል በዚህን ጊዜ መኮራረፍ አለባችሁ በቃ ይኸውልህ ችግር የለውም እኮ በቃ ደውልለት ወይ ቤቱ ሂድ የሱ ሰላም ነው ፈልገው ይኸውልህ የሱ ደስታ ነው ፈልገው አውቃለሁ አሁንም ይሄ ነገር እኔ ህይወቴ በቃ ከሩታ ተለይቼ ደስተኛ ሆናለሁ የሚል ከሆነ በቃ ይሁን ገብቷል የሰው ልጅ በፍላጎቱ ነው ማንኛውም ነገር የሚኖረው ፍላጎቱ ነው የሚኖረው ስለዚህ ይሄ ነገር ደስተኛ ያደርገኛል አሁን ያለውበት ሁኔታ ተመችቶኛል የሚል ከሆነ እሷም ደግሞ ሩታም አሁን ያለውበት ሁኔታ ተመችቶኛል በቃ ልጁም ያላባት ያርጋል ምትል ከሆነ በቃ ይመቻቸው ሁለቱም እንደ ፍላጎታቸው መኖር ይችላሉ ገብቷል እኔ የራሴን ህይወት መኖር እችላለሁ ኖርማል ነው
ገብቶሃል። እኔ ሲፈርም ያው ሁሉ ነገር ኮሽታ የፈጠርኩት ቤት ውስጥም ለምን ፈረምክ ነው። ምክንያቱም ጋሼ ብዙ ነገር የለፋበት ትዳር ነው። እኔም እንደዛው ከድሮም ጀምሮ በቀላሉ ደግሞ እንደዚህ ሲፈርም ትዳር ሲበተን ሳይ ዝም አይደለም እንደ አንድ እንደወንድም ማለት ነው። እሱ አሁን ለኔ አታግዝም ለምን እኔ ለራሱ እኮ ነው ለኔ ህይወት እኮ አይደለም ለራሱ ህይወት ነው ሁሉ ነገር እዛች ጋርም ከሱ ጋርም ስታላኩ ለራሱ ህይወት ነው ለኔ ህይወት አይደለም። ግን አልገባውም ሰው የሚገባው ቀን እሱ የሚገባው የሆነ ቀን ችግር የለውም። የኔ ድካም የኔ እንትን አንድ ቀን ይገባቸዋል ሁለቱም ኖርማል ነው ችግር የለውም። ብቻ አሁን ኩርፊያውን ትታችሁ አንተ ዝም ብለህ ደውለት ወይ ቤቱ ሂድ። ኧረ ችግር የለውም እኔ አሁንም አገኘዋለሁ እኔ የምፈልገው ስለሱ አይደለም በቃ እኔ አሁን ያስጨነቀኝ የነበረው ትዳሩ ነው እንጂ እኔና እሱ መጣላት አለ። ምክንያቱም እኔና እሱ አንጣላም ተጣልተንም እንቆያለን። ትዳሩንም እኮ ካሁን በኋላም እኮ ለመመለስም እኮ ሁለታችሁ መቆራረፍ የለባችሁ። እኔና እሱ አንቆራረፍም። ይሄ ነው ያው ሁሉ ነገር ለፍተህ ተስፋ ልቆርጥ ነው እንደዚህ ስላለ ተስፋ ልቆርጥ አንተ ያማል እንዴ እንደዛ ተጣለው ከወንድሜ ጋር ተጣለው ከሷ ጋር ተጣለው ከአብርሃም ጓደኞቼ ጋር ከጓደኞቹ ጋር ከራሴ ጓደኞቼ ጋር ተጣለው በእነሱ ወኪያል እና ከዚህ በላይ ምን ልሁን እንዴ ያማል እንዴ ከዚህ በላይ ምን እንደሆነ ነው ፈልገው ከዚህ በላይ ብቻ የሰው ልጅ ነኝ ገብቶሃል አይደል ይደክመኛል እንዴ ፈጣሪ አይደለም። ምክንያቱም ከውሶ ጋር እየተጋጨው ነው በአብርሃም ዙሪያ ካሉ ሰዎች ጋር ከውሶ ጋር እየተጋጨው ነው ገብቶሃል። በራሴ ህይወት አለ በሱ ህይወት ነው ገብቶሃል። እሱ ደግሞ ለኔ ለምን አታግዝም ምን ማለት ነው ለሱ ህይወት አለ ለማስተካከል ቀንና ለሊት ይገለፋ ያለው ሰው አልገባውም። የገባው ቀን ይገባዋል መች